የቅምጥል አባት በሚያሳዝን ሁኔታ እንግዲህ የባቡሬ እናት የድሮ የልጅነት ሚስቱ የሆነችው ለምንድን ነው አንተ አባትህ እንደሆንክ የካድከው በማለት በትራስ አፍና ትገለዋለች። እጅግ ልብ ይሰብራል። ነገር ግን ከሞተ በኋላ የባቡሬ እናት በጣም ነው የደነገጠችው። በጣም ተጸጸተች። ምንድን ነው ያደረኩት እያለች እንግዲህ በህመሟ ላይ ሌላ ህመም ደረበች። አሁን ከገባችበት ውጥንቅጥ ውስጥ ሳትወጣ ሌላ እንደገና ጸጸት ውስጥ ገብታለች። እጅግ በጣም ያሳዝናል። የቅምጥል አባት አሁን መሞት አልነበረበትም። እንግዲህ ደስ የሚልና መካሪ የሆነ አባት ናቸው። እናም ቅምጥል በሌለችበትና ቅምጥልም አንድ ቀን ደውላ ሰላም ሳትለው አያናግረኝም አኩርፎኛል ብላ ነበረ። ነገር ግን አባቷ አላኮረፏትም። ልጅን አደራ ለመጣው ለሄደው ቁጥር እንግዲህ ልጅን ቅምጥልን አደራ ሲሉ ነበር። አንድ ሰው ሊሞት አካባቢ ያሳየዋል ይባላልና የቅምጥልም አባት እንደዛ አሳይቶት እና ለዴብም ሆነ እንዲሁም በቃ ለመጣው ሁሉ ማለት ነው ለመጣው ሁሉ ለሊሊም ለአደይም ቅምጥልን አደራ ልጅን አደራ እያላቸው ነበረ። እናም ቅምጥል እንግዲህ ከሄደችበት አልተመለሰችም። ለመመለስም ወስነው ነበረ። አንድ ሁለት ቀን ብቻ ስጡኝ ብሏቸዋል ዳይመንድ። እነሱም ሊመለሱ አስበው ነበር። ነገር ግን ቅምጥል ሌላ አስደንጋጭ ነገር ገጥሟታል። እሷ በሌለችበት አባቷን አጥተዋለች። እጅግ በጣም የሚያሳዝን ነገር ተፈጥሯል። በዛ ላይ እንግዲህ የባቡሬ እናት አሁን ወደ ቀድሞ ማንነቷ መለስ እያለች ሊሊም እየረዳቻት ስለሆነ አሁን ከበሽታዋን ለማገገም እዳር ደርሳ ነበር። ነገር ግን አሁን እንግዲህ የቅምጥልን አባት እንደዛ ስታደርገው መልሳ እዛው በሽታዋ መግባቷ ነው። ከዛ የባሰ አስባችሁታል። አሁን ደህና እየተረጋጋች ነበር። እንግዲህ የቅምጥል እናት ባቡሬና ቅምጥል እንግዲህ እህትና ወንድም መሆናቸው በጣም ደስ ይላል ማለት ነው። ምክንያቱም በፊትም ቢሆን ልክ እሷም እንደ ወንድሟ ነው የምታየው፣ እሱም ደግሞ እንደ እህቱ ነው የሚያያት ነበር። አሁን ደግሞ ወንድምና እህት ያኔ እንዴት ተዋለዱ ሲያውቁ በጣም ደስ ይላቸዋል። ይሁንና አባቷን የገደለችው የባቡሬ እናት መሆኗን ስታቅ ደግሞ እንግዲህ ቅምጥል እጅግ በጣም አስቸጋሪ ነገር ነው የሚፈጠረው። እንግዲህ እንደሚታወቀው የቅምጥል ጸባይም ደግሞ በጣም ኃይለኛ ናት፣ ያው ተደባዳቢ ናት። ስለዚህ ከባቡሬ ጋርና ከባቡሬ እናት ጋር ከባድ ጠብ ይፈጠራል ከዚህ በኋላ። ባቡሬም እንግዲህ ባለፈው ክፍል የባቡሬ እናትና የቅምጥል አባት እንግዲህ ፊት ለፊት ተፋጠው እሱም ተኋላ እየተመለከተ ነበረ ያለቀው። እናም ለምንድን ነው እንደዛ ስንት አመት ደብቀን የኖርነውን ለአሁን ለማሳወቅ የምትፈለፊው ለምንድን ነው እያለ ሲያወራ ባቡሬ ይሰማል። ባቡሬ ምንድን ነው የተፈጠረው ነገር ምንድን ነው እኛ ማናቀው የተደበቀው ነገር ምንድን ነው ብሎ የቅምጥልን አባት ቢነግረውም የቅምጥል አባት ግን ሊነግረው ፈቃደኛ አልነበረም። ምንም የተደበቀ ነገር የለም፣ እኔ ወድሃለሁ፣ ልክ እንደ ልጅ ነው ያሳደግኩ፣ ልጅ ነህ ባልወልድህም ሲለው እሱም ባቡሬም እውነት መስሎት ተቀብሎ ነበር። ነገር ግን ወደ ቤት ሲመጣ ምንድን ነው የተፈጠረው ነገር የምታውቂው ነገር አለ ወይ ብሎ ሊሊን ሲነግራት ሊሊም እሺ እንዳትናደር ተረጋጋ ትለዋለች። እሺ ነገሩን የሰማሽው ነገር ካለ ንገሪኝና የምናደድ ከሆነም መናደድ እችላለሁ ይላታል። እሷም ከዚህ በፊት የባቡሬ እናት ነግራት ስለነበረ የቅምጥል አባቱ እንደሆነ ከዛም በኋላ ከቤት እንዳባረራት ካባረራት በኋላ የቅምጥል እናት እንዲያገባ ሁሉንም ነገር ነግራት ስለነበረ አሁን እንግዲህ ቀጥታ ለባቡሬ ትነግረዋለች ሊሊ። እና ታዲያ የቅምጥል አባት ነው ማለት ነው አባቴ ብሎ ሲጠይቃት አይ እንደዛ ሳይሆን የቅምጥል አባት ያንተን አባትነት አልተቀበለውም፣ ምክንያቱም ደግሞ ከሌላ ሰው ነው የወለደችው ብሎ ነው ያን ጊዜ ያስወጣችሁ እናትና አንተን ትለዋለች። እሱም በጣም ይናደዳል። እናቴ ታዲያ
በቅምጥል አባት ላይ ሌላ ወንድ ጋር ሂዲያ ነው ስላት እንግዲህ አንተ ተረጋጋ፣ መናደድ የለብም ደግሞ እኮ ከኔ አንተ ትሻላለህ፣ እናትና አባት አሉ፣ እኔ ያለሁ አይደለም ወይ ሁለቶችን አጥቼ ትለዋለች። ባቡሬ መረባክሽ አንቺ ትሻለሽ ከኔ አንደኛ ቁርጥሽን አውቀሽ ይላታል። እውነት ለመናገር እንደዚህ አባት ኑሮት እንደሌለው ከመሆን ያው ሞት ስለማይቀር ሞት አይሻልም ወይ ቁርጡ የታወቀው የሚባልም ግጥም አለው እና ሞት ይሻላል እያለ የለም ከማለት ማለት ነው። ቁርጥ የታወቀው ሞቱ ይሻላል። ስለዚህ ከባቡሬ ይልቅ የልሊ ይሻላል ብዬ ነው የማስበው። አሁን ባቡሬ አባቱ ማን ነው የሚል ጥያቄ አእምሮ ውስጥ እየተመላለሰ እየተጨናነቀ ይገኛል። እናቱም ምንድን አሳልፋ ነው ከዚህ በፊት ምንድን ተፈጥሮ ነው እያለም ስለ እናቱም እየተጨናነቀ ይገኛል። ስለዚህ አሁን በእናቱም አይፈረድም፣ በቅምጥል አባትም አይፈረድም። ምክንያቱ ደግሞ የቅምጥል አባትም ያው የባቡሬ እናት ከሌላ ወንድ ጋር ተኝታ ካገኛት ልጁ የኔ አይደለም ብሎ መጠራጠሩ ግድ ነው። እሷም ደግሞ እንግዲህ ልጅን ለማሳደግ ነው እንደዚህ ሆንኩት እያለች ነው። ስለዚህ እንደዚህ የሆነችው እና ደግሞ ከሌላ ሰው ጋር እየተኛቸው ባቡሬን ከመወለዱ በፊት ነው። ስለዚህ ጥፋቱ የማን ነው? ጥፋቱ የማን ነው? የባቡሬ እናት ይመስለኛል እንደ ራሴ ማለት ነው። ምክንያቱም ከሌላ ወንድ ጋር ተኛች የተባለው ባቡሬ ከመረገዙ በፊት ስለሆነ ማለት ነው። እና ከዛ ተኝታ ስላያት ነው ይሄ ልጅ የኔ ሊሆን አይችልም ብሎ ያስወጣት ማለት ነው። ስለዚህ እንግዲህ ለማንኛቸውም የቅምጥል አባት መሞት የለበትም። የባቡሬ እናት ዲና ሁለታቸው እውነቱን ተነጋግረው ተወያይተው የባቡሬ አባትነት መረጋገጥ አለበት ባይ ነኝ። ቤዛ በሚያሳዝን ሁኔታ ወደ ቤት ተመልሳለች። አሁንም የፍቅር እናት እያታለለች ትገኛለች። እንግዲህ እዛ ቤት ተመልሳ ስትመጣ ወንድሜ እያባረረኝ ነው፣ ሊገለኝ ነው። እንደዛ ሊሆንበት የቻለበት ምክንያት ደግሞ ቤቱን ሽጠን ብሩን ለኔ ትሰጪኛለሽ፣ ከሀገር መውጣት አለብኝ እያለ እያስጨነቀኝ ሊገለኝ ነው ትላለች። የፍቅር እናትም እንግዲህ አሁን እንደዛ አደርገሽ ልጆችን ልገል ብለሽ እንዴት ነው ወደ ቤት ማስገባሽ ብላታለች። ነገሩ የፍቅር እናት የዋህ ስለሆነች አሁንም አሳምናት እዛው መቀመጡ አይቀርም። ለጊዜው ወጣለች፣ ነገር ግን ተመልሳ ትመጣለች። ፍቅርንም ቤት መቀመጥ የለባትም አስወጫት ስትላት ነበረ እና ውጭ በወጣችበት ቲናን ታገኛታለች። ቲና እንግዲህ ልታንቃት ትል ቤዛ እንግዲህ አስመሳይ ስለሆነች ቆይ ለምንድን ነው እኔን እንደዛ የምትይኝ? ይልቁንስ ዴብን ማግኘት ላንቺ ማድረግ ከፈለግሽ አዴንም ሆነ ፍቅርን ማስወገድ አለብሽ ትላታለች። ቲናም እንግዲህ የእውነት መስዋዕት እውነትሽን ነው እንዴት አድርጌ ነው እንደዛ ማድረግ የምችለው እርጂ በምትላሳት እሺ በቃ እንደዛ ከሆነ ዛሬ ማድረግበት ስለሌለ ቤትሽ ወሰጂኝ ትላታለች። ቤቷ ቲናም እውነት መስዋዕት ወደ ቤቷ እያንቀረፈፈች ይዛ ስትሄድ ባቡሬን ታየዋለች። ቲና ባቡሬን ስታይ ግን ተደናግጣ በዚህ መንገድ መሄድ አልፈልግም ብላ እንግዲህ አልሄድም ብላ ቤዛን ከቤዛ እየሮጠች ሂዳለች ማለት ነው። ምክንያቱም ቤዛ አሁን የቲናን ቤት ካየች በኋላ ወይ ዕቃ ትዘርፋታለች፣ ትሰርቃታለች፣ ወይ ደግሞ ቲናን አዛግታ ብር ትቀበልባታለች። ቲና ደግሞ እንግዲህ የዋህ ሆና ማለት ነው አምናት ቤዛን ተከትላ ልትሄድ ነበረ። ዴብ በግድ ይገኛል እንዴ? ፍቅር በግዴታ አለ እንዴ? ዴብ በቃ የአዴ ብቻና ብቻ ነው። ወይኔ ሊቀራመቱት እኮ ነው ዴብን። ሊሊንም እንግዲህ አግኝታት ነበር ቲና መንገድ ላይ ማለት ነው። ስትሰሚያለሽ ያችን ጓደኛሽን አዴ ምከሪያ ስትላት ነበር። ማለት ምን አደረገችሽ? እንዲህ ከዴባ አጠገብ ትራቅልኝ አለች። ከዴባ አጠገብ ትራቅልኝ። እሷ ለዴባት መጥ ነው እንኳን እሷን እኔን ራሱ የዴብ ቤተሰቦች አልተቀበሉኝም። ይችን ደሞ ለቃቃሚ ህይወት ሰራተኛ ማን ይቀበላታል ስትላት ሊሊ እንግዲህ የአዴ ጠበቃ ትሰማያለሽ? ከዚህ በኋላ ጓደኛዬን አዴን እንድትናገሪያት አልፈልግም፣ ከበፊት ዞር በይ ብላ ጥላት ትሄዳለች። እንግዲህ ሊሊ ትንሽ በጥፊ አቅምሳት ኑሮ ጥሩ ነበረ። በእርግጥ ዴብ አቅምሷታል ማለት ነው፣ ቲናን በጥፊ ማለት ነው። በቃ ዴብና አዴ ወክ እያደረጉ እያለ ይተቃቅፈው እያሉ መሀል ትገባና ወይኔ ዴብ በጣም ነው እኮ የናፈከኝ ብላ ልታቅፈው ስትሞክር
ምን ይሆንሽ ነው ቲና ይላታል። ናፍቀኸኛል እኮ አሁን ደግሞ ለዚች ለገረድ እንደዚህ ትሆናለህ ስትለው እንግዲህ በጥፊ ያቅምሷታል። ያም ተነስቶ ገረድ ይላታል። አደይ ያም ተነስቶ ገረድ ቆይ ሰርቶ መብላት ኃጢአት ሆነ እንዴ? ሰርቶ መብላት ኃጢአት ሆነ እንዴ? ልመና ነው ኃጢአት ማለት ጤነኛ ሆኖ የሚለምን ሰው ኃጢአት ነው። ግን ደግሞ ሰርቶ የሚበላ ሰው ከመሸ ወዲህ ኃጢአት ሆነ። ያም ተነስቶ በቃ እንዴ እና ቤትም ሮማንን ለማየት በመጣችበት ሰዓት እንግዲህ ፍቅር በይተነሽና ቤቱን አጽጂ ስትላት ነበረ። ከዚህ በኋላ ተሰሚያለሽ እኔ አደይ ያንቺ ሰራተኛ አይደለሁም ብላ እንግዲህ ልኳን ነግራታለች። በዛ ላይ ደግሞ ሮማን እህቴን ታሰቃያትና ውርድ ከራሴ ብላ እንግዲህ አስጠንቅቃት ሄዳለች። ሮማን ደግሞ አሁን በሩታ እየቀናች ትገኛለች ማለት ነው። አሹም ደግሞ በጣም ያበዛዋል። ለምን ብትሉ ሮማን የሚያፈቅራት ከሆነ ሮማን ፊት ሩታን የኔ ቆንጆ የኔ እንትን ማለት የለበትም እንዴ። ለምሳሌ አሁን ሮማን አሹን ተወደዋለች። ያው ከሱ ገፍቶ የፍቅር ጥያቄ ከሱ ይምጣ ብላ ነው እንጂ አሹን ተወደዋለች ሮማን ማለት ነው። ስለዚህ አሹ ለሮማን ሊጠነቀቅ ይገባል። እንዲሁም ሩታም ተወደዋለች። ያው እንትን ፍቅሯን አልገለጸችለትም እንጂ ማለት ነው። እንግዲህ አሹ የማንኛው ይሆን የሩታ ወይስ የሮማን? የሮማን ይሆናል ብዬ ነው የማስበው። ምክንያቱም ሩታ ብትወደውም እሱ በእህትነት ነው የሚወዳት። ስለዚህ የኔ ቆንጆ ሲል ሮማን ትናደዳለች። የኔ ቆንጆ ነው ያልከው? አዎ የኔ ቆንጆ ብሎ ድግም ሮማንዬ እንግዲህ ተናደ የተመናቀረች ወደ ኩሽናዋ ሄደች ማለት ነው። እንግዲህ ተዛለቁ አብሮ በመስራታቸው ደስ ቢላቸውም ነገር ግን ከሩታ ጋር ያለው ግንኙነት ሮማንን አላስደሰታትም። ለማንኛውም እንግዲህ ዛሬ ቀጣይ ክፍል ዛሬ ይለቀቃል ማለት ነው። የቅምጥል አባት ይሞታል ወይስ አይሞትም የሚለውን አብረን የምናይ ይሆናል። መሞት የለበትም። ቅምጥልም ጋር ተገናኝተው ይቅርታ መባባል አለባቸው። እንዲሁም ደግሞ ኪንጎንም መቀበል አለበት የቅምጥል አባት ማለት ነው። አሁን የቅምጥል አባት ኪንጎን የማይፈልገው ይጎዳታል አይወዳትም ብሎ ስለሚያስብ ነው። ነገር ግን አሁን ወደ ራሱ እየተመለሰ ነው ኪንጎ ማለት ነው። ስለዚህ በቅርቡ ይሞሸራሉ ቅምጥልና ኪንጎ ማለት ነው። ስራቸውን ጨርሰው ሲመለሱ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ እና ሼር እያደረጋችሁ አበረታቱን። መልካምነት ራስ ነው።